ነበረ። እሺ አረብ ሀገርና ከዛ በቃ የገጠማት ቤት በጣም አስቸጋሪ ነው። ጓደኛሽ ጉዳይ ነው የምትነግሪኝ ወይስ እንጂ? አዎ የጓደኛዬ ጉዳይና ችግር ላይ ነኝ ብላኝ በቃ ጠፍታ ቀረችብኝ። የሰጠችኝ ቁጥር አነሱም። ኢትዮጵያ ማስደወልኩ እኔም ስደውል የኤምባሲዎቿ ቁጥር አላነሳልኝ አሉ እኮ። አሁን ታዲያ እሷ የለችም። አሁን ምንድነው እንድንረዳሽ ነው? እሷ የለችም ግን እንዴት ማለት የሰጠችኝ ቁጥር አያነሱልኝም። ችግር ላይ እንደሆነች ለ2 ወር የሕክምና እረፍት 2 ወር ትውሰድ ተብላ ምናምን ስትዋ በጣም ታሰቃያታለች ምናምን እና ስልኳን ቀምታታለች። እሺ እና ቤተሰብ ደግሞ የዚህኛውን ቁጥር በቃሏ ስለምታውቀው ነው እንጂ የሳዑዲውን አታውቀውም። የዛኛውን ብቻ ነው የምታውቀው። ዩኒፎርማ ምናምን አቃላባታለች ማለት ነው። እዚህ ዩኒፎርማችን ጋር ይጻፍ የለ እሱን ምናምን እና እኔም ማውቃት አዲስ አበባ ነው። የዋ ልጅ ናት። ደህና ቤተሰብ የላትም። የመጣችበትን ቢሮ እንኳን የሚያውቅ ቤተሰብ የላትም ማለት ነው። እና ታሳዝናለች። በጣም አሟታል፣ ደክማለች። በቀን 2 ሰዓት ብቻ ነው የምተኛው አለች። እና በጣም ታሳዝናለች። ብቻ ልጅቷ ምን ነገረው ሰው የላትም። በዛ ላይ ስልኳን ቀማቻት ማለት ነው። ይህን እንኳን የሆነ ምግብ ተበላሽቶብኛለች። እዛ አንድ ብረት ድስት ሾርባ ብቻዬን አስጠጣችኝ አለች። እና በጣም ችግር ላይ ናት። ጨነቃል። እግዚአብሔር እንዴት ልተኛ ብቸኛ ናት። ማንም ዘመድ የላትም። እና እኔ ለማን ልንገር? እግዚአብሔርን ጨነቀኝ። ለወንድሜ ኢትዮጵያ እስኪ ቀጥታ ደውልለት ብዬ ስልኩን ስሰጠው ይጠራል፣ አያነሳም አለ። ደብዳቤ ምናምን በአካል ደብዳቤ ጽፈን እናስገባ ምናምን ሲለኝ እኔ የሆነ ጊዜ አብሬያት የሲኦሲ ኦንላይን ልታስደርግ ስትሄድ አብነት ነው አብሬያት ሄጃለሁ፣ ግን ቦታውን ጠንቅቄ አላውቀውም ማለት ነው። ጨነቀኝ፣ ብቻዬን በቃ ጨነቀኝ። በቃ ምን ውስጥ እንደሆነች ማወቅ አልቻልኩም። እና ውስጤን ሰላም ነሳው። ለማን ልንገር? እግዚአብሔር አሁን የት እንዳለች አታውቂ? ሀዘው ቤት እንዳለች አውቃለሁ። ይህ ስልክ ቁጥሩን ሰጣኛለች፣ የእነሱን ማለት ነው የቢሮዋ፣ ግን አላነሱልኝም። ስልኳን እንደምቀማ ስልኳን አታነሳም። ስልኳን ቀምታታለች ሴትዮቱ፣ አሰሪዋ ማለት ነው። 1 ዓመት ሞልቷታል ከመጣች። እና ቢሮ ሰጪኝ ሀገሬን ስደጂ ስትላት አሰዳትም አትወስዳትም። የት ነው? ዱባይ ነው? አይ ሳውዲ ነው እኮ። አሁን እንግዲህ የሆነ ነገር መኖር አለበት። እሷን ለማገዝ አንቺ ከፈለግሽ ወይ ደግሞ ግን አላነሱልኝም። ስልኩን ልስጣችሁ ማለት ብቻ ነው። እንዴት ነው እኮ አሁን ስልኩን ስለሆነ ሰው ብትሰጪ ምን እኮ አሁን የሆነ ነገር መታወቅ አለበት። ስልኩንማ አሁን ለምሳሌ የቢሮ ስልክ ቢያነሳ ለዚህኛው ቢሮ የሆነ የት እንዳለች ቢደውል ጥሩ ነበር። ግን ከዛ ያለው ቢሮ ስልክ አላነሳለትም። ለእኔ ቀጥታ አሁን እሷ ራሷ ይህን ማድረግ ብትችል በጣም ጥሩ ነበር። ገብቶሻል ማለት ለዛማ ስልኳን ቀማቻት እኮ። አሁን ምን ሁኔታ ላይ እንዳለች አታውቂም ማለት በቃ እንዴ ከጠፋው ለዚህ ቢሮ ደጋግመሽ ደውዪ፣ ከጠፋው ትቀማኛለች። ስልኳን ከመጣች አመት አብረን የመጣ ነው። በ3 ሳምንት ነው በልጣት፣ አመት ሞልቷታል። ከጠፋው በዚህ በቃ በ1 ዓመት ውስጥ 4 ጊዜ ደውላልኛለች። አሁን የመጨረሻው 3 ሳምንት ሞልቷታል የደወለችልኝ ማለት ነው። እና በጣም ችግር ውስጥ ነኝ። የምደውለው ሰው የለኝም። ከጠፋው አሁንም ልቀማኝ ትችላለች ስልኩን። እና በዚህ ቢሮ እዛ ሀገር ያለ ሰው ፈልጊና ማለት ነው ሳውዲ ሊረዳት የሚችል ሰው፣ ወይ ደግሞ መጀመሪያ እሷ ያለችበትን ሁኔታ አጣሪሽ። እሷ ሁኔታማ በምንም ማጣራታችንም ስልክ የላትም። እሱ አስፈላጊ ነው። አሁን እሱ አስፈላጊ እሱ ከሌለ እሷ ራሷ ማውራት ካልቻለች ወይ ያለችበት ሁኔታ ካልታወቀ ምን የሚጨበጥ ነገር እኮ የለም። ቢሮ ቢያነሳ ነው እንጂማ በቃ እሷ ምንም የሚገኝ ነገር የለም። ግን ቢሮ አላነሳ፣ እንዴት ላነሳ ቻለ የሚለው ነገር የት እንደሆነ አታውቂም? ቢሮአቸው
ቢሮቸው የት እንደሆነ አታውቅም? ቢሮቸው የት እንደሆነ አታውቅም? ቦታው አምንበት ነው ግን እኔ አላውቀውም። ጥሩ አድርጌ አላውቀውም። የዛን ልጅም ብዬ በአጋጣሚ እሷ ጋር አላውቀውም። ለመርዳት እሷን የምትፈልጊ ከሆነ እጅሽ ላይ አስፈላጊ የሆኑ መረጃዎችን መያዝ ይጠበቅብሻል። እንደ ጓደኛቻ በቃ አሳስቦኝ ካሰብሽ እሷን ለመርዳት ከሆነ የት እንደሆነ ቢሮ፣ ስልክ ቁጥሩ፣ ልጅቷ ምን ላይ እንዳለች ያለችሽን ነገሮች እነዚህ ቢያንስ እሷ ጋር እኮ ብዙ ሰዓት ማውራታችን ሞደር ነው የምትቀማት በቮይስ ነው እንጂ እንዲህ በድምፅ እንኳን ደውላ ታወራለች። ይሰማሻል? አንድ አዳምጪ። አሁን እነዚህ ነገሮች በሌሉበት መርዳት አይቻልም። እሷ ልጅቷ የለችም፣ የት እንደሆነች አይታወቅም፣ ስልክ ቁጥሯ የለሽም፣ ቢሮዋ የት እንደሆነ አታውቂም። ድፍንፍን ያለ ነገር ነው። ገብቶሻል? ፖሊስ ጋር እንኳን ብትይዢ ፖሊስ እነዚህ ሁሉ ነገሮች ነው የሚጠይቅሽ። ከሰማሽ ምንድነው እጅሽ ላይ ያለው መረጃ ምንድነው የሚለው። ስለዚህ አንቺ በተቻለሽ መጠን ከዚህ እንደወጣሽ እነዚህ ነገሮች የምታገኝበትን መንገድ ፍጠር። ሌላ ሰው እንኳን እዛ ሀገር ያለ ሰው ሊረዳት ሊፈልግ የሚጨበጥ ነገር ይፈልጋል። ገብቶሻል? የሚያዝ ነገር ያስፈልጋል። ዝም ብሎ አንድ ሰው የሚነሳ ስልክ የለም፣ ልጅ የት እንዳለች አታውቅም፣ ቢሮም የት እንደሆነ አይታወቅም። እንዴት የሚለው ነገር መጀመሪያ መነሻ ያስፈልገዋል። ወይ የምትሰራበትን ቦታ ማወቅ አለብሽ። ገብቶሻል? ስለዚህ እነዚህ ሁሉ ነገሮች አጣርተሽ ነው እንደው እርዳታ እንኳን በረዳት ወይም ያግዛት ሰው ካለ ብለሽ ሪኩዌስት ለማድረግ እንኳን እዛ ሀገር ሳውዲ ያለ ሰው እንኳን እስቲ እኔ ጉዳይ ሊሆን እንኳን ቢልሽ እንኳን እሺ፣ ተግባባል? ከማውራት ውጭ አሁን እዚህ ጋር ለውጥ ላይ ያመጣል። ገብቶሻል? ለዛ ወይ ስታሳዝን በቃ እሱን ነው ነገሽ ወይ ስታሳዝን ምናምን ብለን ነው የምናልፈው እኛ። መርዳት ግን ካስፈለገ ተጨባጭ የሆነ ሊረዳሽ የሚችል ሰው እንኳን ቢኖር ተጨባጭ የሆነ ነገር እጅሽ ላይ መኖር አለበት። እሺ፣ እሺ። ቢሮ ግን የሚባለው ነገር እንደዚህ ቢሮ አላቸው በአካል ወይስ በስልክ ብቻ ነው የምታገኛቸው? ትናንትና አንዲት ልጅ እንደዚህ ብላ ነበር ጓደኛዬ ብላ። ጥሩ ከማሰብ ነው የሚመጣው ነገራችን። እሷ ልጅቷን እናገባ የምትል እኮ ትችላለች። አሁን የገባችው ልጅ ጤና ይስጥልኝ። እንዴት ነህ አባ? ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ይሄኛው ትናንትና እንግዲህ ምንም ማድረግ አይቻልም። ድል ለሴት ነው። ችግር የለውም። እህታችን ናት። እሺ፣ ተነግራ ጥያቄ ምን እያለ የነበረ ግማሽ ነው ያዳመጥኳትና ልጅቷ ምን እያለች ነበር? ሙሉ ለሙሉ አልሰማሁም። አሁን የገባችው ነው ያው አልሰማሻትም? ሙሉ ለሙሉ አልሰማሁትም። ያው ስለ ጓደኛዋ ነገረችን። ያው የሆነ እንደምትበደል ነው ስልክ እንደማይሰጧት እና ለተረዳት ነገረች። ሳውዲ ነሽ አንቺ? ከተማው ናት ወይስ ገጠሩ? እሱን አልነገረችኝም፣ ግን ሳውዲ ነው ያለች። አሁን ገብታ አስተውላ አልሰማሻትም እኮ? ግማሽ ነው የሰማኋት። ሙሉ ለሙሉ ስላልሰማሁ ነው። ሳዲና ስላለች የሚረዳት አካል የለም ስላለች ያለችውን ነገር ስለሰማሁ ነው። ስልኩም አይነሳም አለች። በምን አይነት ስልክ ነው የምትደውለው? የቤት ስልክ ነው የያዘችው ልጅቷ ወይስ የራሱ ስልክ አላት? ስልኳን ቀምተዋታል ነው ያለች። ልጅቷ ልትመልሳት ትችላለች? አሁን ስትዋራ ነበር። ታግዣት ትችላለሽ አንቺ ሲመልሳት። ወይኔ ፕሮፋይሏን ደግሞ አላየሁትም። አንፎሎ አላረግሻትም? እስቲ አለሽ? እስቲ ካለሽ ሲተመለሽ ካለሽ በምንድን ነው የምናውቃት? አይታችኋታል ጋይስ? ካያችኋት አስገቦት ነው ወጥታለች። እንግዲህ ምናልባት የምታግዛት ነገር ካለ እንዳሰ የምታውቀው ነገር ካለ ችግር የለውም። አለሽ ሳውዲ ከሆነ ችግር የለም። ገጠር ውስጥ ታርሞች አትታይ
አትታየኝም ያለችው። ምን ድንገት ነው የወጣችብኝ እኮ። አለሽ እስቲ ካለሽ ጻፊ። አሁን ገብተሽ የነበርሽ ልጅ ስሟ በጸሎት ነው ስሟ ወታለሽ ማለት ነው። በዚህ ፍጥነት አትወጣም እንጂ በዚህ ፍጥነት አትወጣም፣ ትኖራለች እሱ ጋር አለሽ አለው እያለሽ ነው መሰለኝ። ቆይ አንዴ አለ ብለሽ ሰዎች እስኪ አውረት ጠይቀት በጸሎት እስኪ ንገረኝ፣ ምንድን የሆነችው ልጅቷ? በቃ ከመጣች ጀምሮ ስልኳን ቀማቻት። ሴትዋ በጣም ነው የምታሰቃያት። ስልክም የላትም። በቃ ፓስፖርትሽን ላኪልኝ ስላት ፓስፖርቴን ቀምተኛለች ነው የምትለኝ። በጣም ብዙ ቀን ታግያለሁ። ፓስፖርትሽን ላኪልኝ፣ ኮፒ ካለሽ ላኪልኝ። እሺ በቃ እኔ በጣም ብዙ ነገር በቃ በደወለችልኝ አጋጣሚ ሁሉ ጠይቃታለሁ። ግን ከሷ ምንም አይነት ማስረጃ አላገኘሁም ከስልኩ ከኤምባሲው ስልክ ቁጥር ውጭ ማለት ነው። በምንድን ነው የመጣችሁ? በኤምባሲ ነው የመጣው? አዎ በኤምባሲ ነው የመጣችሁ። በኤምባሲ እኮ ሲባል በቢሮ ነው የምትመጣው። ኤምባሲው ቀጥታ ህጋዊ ቢሮ ነው የመጣችሁ። እንደውም እንደዚህ በደላላ ምናምን አይደለም። ይኸውልሽ ኤምባሲው አይረከብም። ኤምባሲው እዚህ ጋር በኤምባሲ የምንለው ነገር ማለት ነው። እዛ ጋር ኤምባሲው ኢትዮጵያ እናስፈርማለን፣ ማህተብ አለን የኤምባሲው። ከዛ ከኤምባሲው ስር እዚህ ጋር የሚሰሩ አሉ። ገብቶሻል? ኤምባሲው ጋር የምንደርሰው የከፋ አደጋ ሲደርስ ብቻ ነው። ስልክ ቁጥሩ አለሽ? የልጅቷን የማገኝበት መንገድ ስልክ በዋይፋይ ቁጥር ነው የምጠቀመው ብላ እሷ ናት ኮንታክት ያደረገችኝ። ግን ድንገት ስገባ የአንቺን ስልክ ካገኘሁት ግሩፕ ላይ ላስገባሽ ይችላሉ። እሺ ፎሎ አድርጊኝና በውስጥ ሀይቤ እኔን ቁጥር አስገብቻለሁ። ቴሌግራም ግሩፕ ላይ አስገብኝና ወይ ቴሌግራም ላይ እንዴት ነው የት ናት ከተማውን ነግራሻለሁ ያለችበትን ምንድነው ያለችኝ? እስኪ ቆይ ግን አንድ ጓደኛዬ ተዘዋለ ጠይቄ እነግርሻለሁ። እሺ ማለት ልጅቷ የምትወጣበትን መንገድ ማመቻቸት አለብን። ለምን ኤምባሲው መድረስ የማይችል ከሆነ ከኤምባሲው በላይ ደግሞ ሌላ አካል አለ። ገብቶሻል? በአሁን ሰዓት ብዙ ልጆች እየተጎዱ ነው። ብዙ ወንድሞቻችን እየተጎዱ ነው። ምክንያቱም ፍትህም እየተባለ ነው። እዚህ ጋር የስንቶች ነፍስ እየተቀጠፈ ነው። ገብቶሻል? በችለታ የምናልፈው ነገር የለም። እሺ በጣም አመሰግናለሁ። እንግዲህ በጣም ታሳዝናለች። ታማ ለራሱ ማለት ነው 2 ወር እረፍት ያስፈልጋል። በቀን 2 ሰዓት ነው የምተኛው አለች እና ትንሽ ወረዴ 2 ሰዓት ተኛች ማለት አልዳለች። የሆነ ብቻ በሚችለው አቅም በቃ እግዚአብሔርን በጣም አመሰግናለሁ። ችግር የለም። እሷን የምትጠቀምበትን ስልክ ቁጥር ማስቀምጭልኝ፣ እኔ አስቀምጥልሻለሁ የኔ። ምክንያቱም እንደ ነገሩ የምናልፈው ነገር እንደ ቀላል አድርገን የምናልፈው የሞተ ዕለት እየየ ምንም ቁም ነገር የለውም። ምክንያቱም የከፋ ሁናቴ ላይ ቢደርስባት ነው ይችል የምትናገርሽ። በቃ እግዚአብሔርን በጣም አመሰግናለሁ። ብቻ ልጅቱን ብሰሚያታውን ወይሱ ባሰማች ነው እግዚአብሔርን በቃ እኔ የለውም እግዚአብሔርን የለውም። እኔ ልጅቱን ማውቃት በቃ እንደዚህ 3 ቀን 4 ቀን ነው። ግን በጣም የምታሳዝን ቤተሰብ የሚባል ነገር የመጣችበትን ቢሮ የሚያውቅ በቃ ደህና ቤተሰብ የላትም። ምንም አይነት የቢሮ ምንም አይነት ነገር የላትም። በቃ እሷን ቢሮዋን ታውቋለች። የቢሮዋን ስልክ ለእኔ የሰጠችኝ። እኔ በኢሞ ስደውላቸው አያነሱም። ከዛ ወንድሜን እስኪ ቀጥታ ደውልለት ብዬ ስሰጠው ቀጥታ ኮል ማለት እና የምታውቂው ከሆነ አለኝ ደብዳቤ ጽፈን ቀጥታ አዲስ አበባ ያለ ሰው እንወስደዳለን። እኔ ደግሞ ቢሮውን ጠንቅቄ አላውቀውም። እንደ አጋጣሚ ነው ከእሷ ጋር የሄድኩት። የአዲስ አበባውን የያዘችው እዚህ ያሉትን? አዎ የአዲስ አበባ ነው። በቃ እሱን ቴክስት አድርጊልኝ ለኔ። እሱም ወደ ሰራ በግዱ ያወጣል። እንደዚህ ላይ እየተባለ ነው እህቶቻችን እዚህ ጋር ስንት ሲቃይ እየደረሰባቸው ያለው። እሺ ፎሎ ተደራረጉ ነው።